የእናንተ ሄርሜላ እንግዲህ እንኳን አይደለም ጸበል ጭራሽ ከበሩም አላደረሰችውም። በተቃራኒው ሆቴል ለሆቴል ነው እያንከራተተችው የምትገኘው የኛ ጀግና ኤችዬ የኛ ጀግና የምትሏት ማለት ነው። እና የትዳር አፋች ጀግና ብትሏት በጣም አሪፍ ነገር ይሆናል። ምክንያቱም ሄርሜላ ማለት ቀንደኛ የትዳር አፋች። አሁን አብርሃም ካልተሳካላት በእርግጠኝነት ሌላ ሰው ሂዳ ታፋታለች ማለት ነው። አልሙሂም አለአረብ እንግዲህ ለማንኛውም ማለት ነው ከሄርሜላ ጋር ሲሆን ደህና ይሆናል። እሷ ለጤናው ትጨነቃለች የምትሉ ሰዎች ደህና ናችሁ? ደህና ናችሁ ወይ? የታመመ ሰው ሆቴል ምንድን ነው የሚያደርገው? ለምንድን ነው ሆቴል ያስቀመጠችው? ለምንድን ነው ጸበል ያላስገባችው? ጭራሹን ደግሞ ከእሷን ብሶ አብርሃምን እየገሰጸችው ነው ያለችው። ምክንያቱም እንዴት እንደ ጮኸችበት እኮ የምሬ ነው። ልክ እንደ ሕፃን ልጅ አንተ ምን ሆነ ነው ደህና ነኝ በለው ትላለች ማለት እንግዲህ አብርሃም ደህና ነኝ የሚለው ደህና ነኝ በለው ተብሎ ነው፣ በራሱ አይደለም ማለት ነው። እና ተመክሮ ነው። ግን በመጀመሪያ ያው ኤፍሬምን እናናውሰደኝ ብሎ ሲናገር ድምፁም ተቀይሯል። ኖርማል አይደለም። ይሄ ልጅ አንድ ነገር ከሆነ ግን በጣም የብዙ ሰዎች እጅ እንዳለበት ግልጽ ነው። በመጀመሪያ ደረጃ እህቱና ወንድሙ ናቸው። ከዛ በመቀጠል የአብርሃም ጓደኛ ነኝ ብለው የሚያወሩ ሰላም ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ አብርሃምን እንደሰማችሁት ነው። አሁን ኤፍሬምን ሲያገኘው እንደዚህ የሆነው መተቱ ነው ማለት ጀምረዋል። ህዝብማ በቃ በእግዚአብሔር ሳይሆን በመተት የሚያምን ህዝብ ነው ያለው። ቤተሰብ ማርያምን እንምላችሁ እኔ መተትን እንዴት ነው የምታውቁት? መተት ማለት ምን ማለት ነው? እኔ እኮ ግራ ገባኝ ማለት እንዴ ሁላችሁም መተት መተት ስትሉን እንዲያደጋችሁት እናንተ ሰዎች ግን ምንድነው ችግራችሁ? መተቱ ያዩት እኮ እኔማ ሰው ነው እንዴ መተት እላለሁ አንዳንዴ። የምሬን ነው የምላችሁ እኔ ግራ ገባኝ እኮ። ግን በመጀመሪያ ደረጃ ሄርሜላን እኔ ማለት የምፈልገው ማለት ነው ሄርሜላ አብርሃም ወደ ሩታ ሲሄድ ከአንቺ ጋር ቀለበት አድርጎ ወደ ሩታ ሲመለስ ሩታ በኮንፊደንስ ነበር በፊትሽ ዘብልን እያደረገች ይዛው የምትመጣ የነበረ አብርሃምን አንቺን ለማገናኘት ራሱ በኮንፊደንስ ያለ ምንም ስጋት ያለ ምንም ፍርሃት እፊትሽ ስታቀርበው ነበር። አንቺ ምንድነሽ ማለቴ ኮንፊደንስ ካለሽ የምሬን ነው። አንቺ አብርሃም የኔ ነው ብለሽ የምታስቢ ከሆነ ምንድነው የሚያሽለጠልጥሽ? ምንድነው እንደዚህ የሚያሸዋውድሽ የሚያደባብቅሽ? ምክንያቱም ኮንፊደንስ የለሽማ። አንቺ እውነት ጀግና ሴት ከሆንሽ ማለት ነው ይዘሽ ውጪ። እንደዚህ ተቀብረሽ መቼም ልትቀሪ አትችይም። ገብቶሻል? ተቀብረሽ ስለማትቀሪ እውነት እንደ ሩታ ሩቡን እንኳን የሩታን ሩብ እንኳን ኮንፊደንስ ካለሽ አውጪ አብርሃምን ይዘሽው ተንቀሳቀሽ። እስኪ እንደ ድሮሽ ለምን ትደብቂዋለሽ? የኔ ነው እያልሽ አይደለ? ቀለበት አድርጎልኛል እያልሽ አይደለ? ሶ ይዘሽው ውጫ። ተደብቀሽ ሰውን በማስጨነቅ አይደለም የአንቺ ወንድነት የሚታየው። ገባሽ? ምድረ ኮንፊደንስ የሌለሽ ሁሉ ማለት ነው ደብቀሽ ያንቺ እንዳልሆነ ስለሚገባሽ ነው። አሁን ሜዳ ለሜዳ ሆቴል ለሆቴል እየተደባበቅሽ ያለሽው። ገብቶሻል? ሩታ የራሷ ስለሆነ ነው። በዚህ አጋጣሚ አብርሃም የኔ ነው ብላ ስላሰበች ባሏም ስለሆነ በኮንፊደንስ ነው በእህቱም በወንድሙ ፊት ይዛው ከች የምትለው። አንቺ ግን የኔ ነው ብለሽ የምትከራከሪበት ምንም ምክንያት የለሽም። አንድ ብጣሽ ቀለበት ስላደረገልሽ ብቻ የኔ ነው ማለት ስለማትች የሰው ባል እንደሆነ ውስጥሽም ልብሽም ስለሚያምነው ማለት ነው። ገብቶሻል? በጣም ነው የምታሳፍሪው በዚህ አጋጣሚ ማለት ነው። እና አብርሃምን ደህና ነኝ በል እያልሽ እየተናገርሽ እንዲናገር እያደረግሽ ያንቺን ሀሳብ እንዲሞላልሽ እያደረግሽ ነው። ይሄ ሩታን ለማሰደብ የምታደርጉት ነገር ነው። ነገር ግን ቤተሰብ ከአንዳንድ ሀሳብ ወጣ ብለን አሁን ለምሳሌ አብርሃምን እንደሰማችሁ ድምፁ ደህና አይደለም፣ መምጣት ይፈልጋል። ሰዎች እንደሚሉት መተቱ ነው ምናምን እንደሚሉት አይደለም። እንደ ሰው እኔ መተት የሚባል ነገር አይገባኝም ሲጀመርም። እንደ ሰው ስታስቡት ግን በአብርሃም ዙሪያ ያሉ ሰዎች በጣም መሰሪ ናቸው። ለምን ብትሉ ትዳሩን እንዲያፈርስ እንጂ ትዳሩን አንድም እንዲያስተካክል የሚመራው ጓደኛ የለውም። እነዚህ ሰዎች ከአብርሃም ላይ መተብተብ ምንም እነሱ የሚያቅታቸው ነገር የለም። ገብቷቸዋል? የሆነ በቃ ልጁን የሆነ ነገር ለማድረግ ወደኋላ የማይሉ ሰዎች ናቸው። ለትዳሩ መፍረስ ያልተኙ ከሱ ላይ የሆነ ነገር አያደርጉም ማለት የማይቻል ነገር ነው። ስለዚህ ምናልባት ይሄ ልጅ በሌላ በኩል የተጠቃው ነገር አለ እያልኩ እያሰብኩ ነው። ይህን ስናገር አብርሽ ሩታና ኤፍሬም ከአብርሃም ላይ ደርሰዋል እያልኩኝ አይደለም። ከእነሱ ውጭ ግን የሆነ ነገር አለ ከአብርሃም ላይ። እኛ ብዙ ጊዜ አብርሃም አስመሳይ ስለሆነ ነገሮችን ሁሉ በማስመሰል ስለሚመራቸው ሩታንም ስለሚያሰድባት ነው እንጂ ብዙ ጊዜ አብርሃም እያስመሰለ ነው የምንለው። አንዳንዴ እንደ ሰው ስንረዳ ይሄ ልጅ ምናልባት አይታወቅም ቤተሰብ
የምሬን ነው የምላችሁ። ምናልባት አድርገውበትስ ቢሆን እንዴ ያልታወቀ ሰው አድርጎ እነሩታን እያሰደበስ ቢሆን እነሩታን ስማቸውን እያጠለሸስ ቢሆን እኔ ብቻ ግራ ተጋብቶኛል ማለት ነው። አሁን ዛሬ የሰማሁት የአብርሃም ሁኔታ ልክ አይደለም። ወደ ቤቱ ወደ ሩታ መመለስ ይፈልጋል። ኤፍሬምን ሲያገኘው ልክ እንደ ህፃን ልጅ ነው የሆነብኝ። ማርያምን እንደ ህፃን ልጅ እኮ ነው የሆነው አብርሃምና አንቺ ሄርሜላ ተብዬ ገለደው ደግሞ ማለት ነው። ዝም ብለሽ ሆቴል ለሆቴል አታንከራቸው። ያንከራትሽና የአባቴ አምላክ። እኔ የምለው ትዳሩን ሆቴል ለሆቴል ውሃ ለውሃ እየተንቦጫረቅሽ ጦትሽን ቂጥሽን እያሳየሽ እንዲፈታ አደረግሽው። ከዚህ በኋላ ደግሞ ምንድን ነው ጭራሽ ልጁ አብዶ ነቅሎ እንዲሄድልሽ ነው የምትፈልጊው? ለምንድን ነው አንቺ ጸበል የማትወስጂው? እሺ ከሩታ እጅ አገብግበሽ ተስገብግበሽ ስጋ እንዳየ ውሻ ጎምጅተሽ ከእጇ ነጥቀሽ ወሰድሽው አይደል? አባብለሽ ሰው ልከሽ ጨምላቃ። የምሬን ነው ማለት አንቺ እኮ በደህና መንገድ እኮ አይደለም የወሰድሽው። በዚህ አጋጣሚ በጨለማ ተርበትብተሽ ሰው ልከሽ ብዙ ነገር አድርገሽ ብዙ ነገር ፈጥረሽ በገንዘብሽ ሰው ገዝተሽ ነው እና ሚሩን ገዝተሻቸው ነው። በእርግጠኝነት ገዝተሻቸው የሆነ ነገር አድርገሽላቸው ነው አይደለ? በጨለማ ተንሰብስበው ቀኑን ሙሉ ቁጭ ብሎ ጠብቀው ልጁን አፈፍ አድርገው ያመጡት እንጂ እኮ አንቺን ፈልጎ አይደለም። በዚህ አጋጣሚ ቪዲዮ እኮ ይናገራል። እንደ እውነቱ ስንመሰክር ፈልጎሽ አይደለም የመጣው። ገብቶሻል? የሆነ ነገር መክረውት የሆነ ነገር ብለውት ነው ይዘውት የመጡ አይደለም። እንደነገርኳችሁ እኛ ብዙ ጊዜ አብርሃምን የምንጫነው ስለሚያስመስል እንጂ ከቪዲዮ እኮ ግልጽ የሆነ ነገር ነው። የሆነ ነገር ብለውት እንደመጣ ገባሽ? ያ ደግሞ ምልክት የሚሆነው አንቺን አቅፎ ቁጭ ብሎ ለሩታ ንገሯት ከሄርሜላ ጋር እንዳደርኩ እያለ ነበረ። አንቺ ሲጀመር ወንድ ብርቁ የሆንሽ ማለት ነው። አንቺ ከቅፎ ሆነሽ ሌላን ሴት የሚጠራ ወንድ ነው አቅፈሽ የምታድረው አንቺ ማለት። ኧረ እኔ የአንቺ ብልግናማ እኮ ተለየብኝ። እኔ አንቺን በመናገር ተሳዳቢ መባል አለብኝ? ቆይ መባል አለብኝ ወይ? ጭንቅላት አእምሮሽ በቃ የተበጠበጠ ምንም የማይሰራ ማለት ነው። ከምሬ እኮ ነው። አንቺ ደህና ሰው ብትሆኚ ከቅፍሽ ሆኖ ከአንቺ እቅፍ ሆኖ የሌላን ሴት ሩታን መጥራት እኮ አይጠበቅበትም። አንቺን ፈልጎ ከመጣ ማለት ነው። እና ሲቀጥል አሁንም ቢሆን ቀጥ አድርገሽ ወደ ጸበል የምትወስጁ ከሆነ ውሰጁ። ለጤናው የምትጨነቂ ከሆነ ሲጀመር አንቺ ለጤናው አትጨነቂም። ከሩታ ጋር እልቅ ተጋብተሽ አብርሃም ከዛ ጋር ገደል ቢገባ ቢሞትም ራሱ አንቺ ምንም የሚደንቅሽ ነገር አይደለም። ብቻ አንቺ ጎሉን አስገቢ። ገባሽ? ሩታን ማሸነፍ ብቻ ነው የምትፈልጊው ማለት ነው። ግን በዚህ ግርግር አብርሃም የሆነ ነገር ሆኖ እኔ እንጃ በኋላ አላቅም። የምሬ ነው። ሁላችሁም ተጠያቂ ናችሁ። ዳንኤል አንደኛው ነህ አንተ የተረገምክ ወደ መሬት የምታድግ ሁልጊዜም አንተንማ በሚስማር ብቻ ነው ይዞ መቀብቀብ ራስን። ሲጀመር አንተ ካሮት ነው ወደታች ነው የምታድገው። ተንኮል እኮ ነው እንደዚህ የሚያደርገው ዳኔንና ሁላችሁም እየተባበራችሁ አብርሃምን እኔ እንጃ አሁን የባሰ የሌለበትን ነገር ከላዩ ላይ የሆነ ማዕት ልታመጡበት ነው። ይሄ እንደ ቀልድ የጀመራችሁት እውነት አድርጋችሁት አብርሃም እንዳያብድና ከዛ በኋላ ያዙኝ ልቀቁኝ እንዳትሉ ማለት ነው። እና ገብቷችኋል አይደለም? እና ሩቲ አሁን ማድረግ ያለብሽ እውነት ለመናገር ዴቭንም ብዙዬን ራሱ እንደው ከአንቺ ጋር ተገናንታ ባትመጣኔ ውስጤ ነው ራሱ ባላያት። እች ጨበሪያም ማለት ነው እቺ ከመለፍለፍ ውጭ ሌላ የማታውቅ እውቀት ዜሮ ወስዳ ለውሽማ የሰውን ባል ለውሽማ ወስዳ የምታስረክብ መብቱ የኔ ነው ብላ መብት የላትም እኮ በአብርሃም ላይ እህቱ ስለሆነች። አዎ ነገር ግን መብት በሌላት ነገር ላይ መብት የላትም ብዙ ነሽ። እና እነሱን አግኝተሽ አንቺ መለማመጥ አይጠበቅብሽም። እውነት ሩታ ልትነቂ ይገባሻል። ዴቭንም ብዙንም ምን ነገር አግኝተሽ አገናኙኝ ገለመሌ ምናምን ማለት አይጠበቅብሽም። ማድረግ ያለብሽ በዙሪያዋ በሄርሜላ ዙሪያ ያሉ ሰዎችን እንዳለ ከሰሽ እስር ቤት አስገቢያቸው። እንደውም ዛሬ ተከሰዋል ምናምን የተባሉ እነዛ ነሮቶዎቹ ከህግ ቦታ ሄጄ ይናገራለሁ ብሏል። ምንም አባህ ማስረጃ የለም አንተ እንከፍ ማለት ነው። ሮቶ መጀመሪያ ይሄ ያበጠ ሰውነትን ቀንስ። ዝፍጥ ምን ይመስላል? ስለዚህ ወስደሽ ሁላቸውንም በቃ ያደረጉትን ነገር ተናግረሽ ባሌ ነው ብለሽ ወስደሽ መጠርቀም ትችያለሽ። እንኳን አይደለም እነዚህ ሌላው ይሄ ዝንቡ ትርፉ ምናምን አይደለም ማለት ነው። ሩቲ የሄርሜላን ወንድም ራሱ ወስደሽ መክተት ትችያለሽ። ሲጀመር ሄርሜላ ለወንድሟ ብላ አብርሃምን አንከብክባ እንደምታመጣው በእርግጠኝነት ነው የምናገረው። ወንድሟ እስር ቤት ከገባ ደግሞ ይሄ ምን ይመስላል? እኔ ከሩታም ጋር እንኳን ባይሆን አብርሃም ማለት ነው የምሬን ነው የምላችሁ ከነዚህ ቤተሰብ ከገባ ሁሌም እየተሰቃየ ሁሌም ጥገኛ እንደሆነ ገብቷችኋል። ሄርሜላ አንድ ነገር ሲፈጠር እኔ እኮ ከዚህ ቦታ አውጥቼ እኔ እኮ ከዚህ ቦታ አንስቼ እያለች ሀብታም እኮ ሁልጊዜም እንደዛ ነው። ስለዚህ እያሸማቀቁት ለመኖር ካልሆነ በስተቀር እውነት በክብር ማንም የሚያኖረው የለም አብርሃምን።
ምክንያቱም ወንድሙን ሰምታችኋል፣ ወንድሟን የሄርሜላን ከዛ ቦታ አውጥታ እንደዚህ አንደላቃ ኖረችው። ያንደላቅና የአባት ያምላክ አይጠሞ ገጥ ምን ይመስላል ደግሞ ይሄ የሄርሜላ ወንድም ተብዬ ማሰቢያ የተዘጋ ምድር የዝሙታም ዘር ዝሙታም ናችሁ እናንተ። ሲጀመር የሚያስመኛችሁ የሰው አንቺ ማርቲ ተብዬ አንቺ ራሱ ሮቶ አንድ ወደል የሆንሽ ሴት የሰውን ፍቅረኛ ይዘሽ ለምን ታገኛታለህ? ሶሊን አለች ማለት ነው። ፈርቢ እና ምንድን ነው እንደውም በዋነኛነት ሄርሚ ሩቲ ማድረግ ያለብሽ ሚኪን ነው እስር ቤት ማስገባት ያለብሽ። ወደደችም ጠላችም የትም ብትሆን ይዛው ትመጣለች አብርሃምን ማለት ነው። ሲቀጥል ደግሞ እቺ ሴት ሄርሜላ ተብዬ እቺ ጭንቅላቷ በገንዘብ ነው የሚያስበው። ሁሉንም ነገር በገንዘብ ማድረግ ስለምትፈልግ ምናልባት በገንዘብ አብርሃምን ወደ ውጭ ልታስወጣው ስለምትችል ማዘጋት ነው። የምር የሆነ ማመልከቻ አስገብተሽ ማዘጋት ከተቻለ ማዘጋት ነው። ይሄን ነገር ያለማድረግ ወደ ኋላ አትልም። ይሄን ነገር ለሩታ ንገሯት። ማድረግ ደግሞ አይተናል እኮ አብርሃምን በአንዴ ቻይና ውስጥ ወስዳ ስትከተው ማለት ነው። ይቺ ባለጌ ለእሷ እንዲመቻት። ስለዚህ አሁን በጊዜ መሯሯጡ ተገቢ ነው ብዬ አስባለሁኝ። እና ኤፍሬምን ሲያገኘው አብርሃም እና ወሰደኛ ለው መተት ነው ምናምን ለምትሉት እናንተ ዝም ብላችሁ ለፍልፉ። ከመለፍለፍ ውጭ ሌላ ምንም ስለማታውቁ ሁሉንም ነገር ከመተት ጋር ስለምታያይዙት ማለት ነው። እኔ የምለው ቆይ ጥያቄ አለኝ። ወደ ሰው ሀገር ስትሰደዱ ምናምን ነገር በመተት ነው እንዴ? ቆይ የወጣችሁት በመተት ነው? መተትን ከምን አውቃችሁት ነው መተት የምትሉ? አንድ ሰው ስላወራ ብቻ ሁላችሁም ተንዳችሁ መተት። አሁን ደግሞ ነገ ሩታ ነጻናት የሚል ነገር ብታገኙ ሩታ ነጻናት ብላችሁ ነው የምትኮምቱት በእርግጠኝነት ማለት ነው። እና እናንተ ወደ ቀልባችሁ ይመልሳችሁ። በተለይ ደግሞ ሄርሜላ ጀግና የምትሉ እንኳን ሄርሜላ እናንተም ጀግና አይደላችሁም። ሲጀመር ዝሙታም ናችሁ፣ ምድረ ዝሙታም ማለት ነው። ዝሙትን የምታበረታቱ ጋዛችኋል አይደለ? ትዳር ክቡር ሆኖ እያለ ትዳርን አፍርሶ ዝሙትን ያካሂድ የምትሉ ሰዎች ናችሁ እንደዚህ የምታደርጉት ማለት ነው። እና እቺ የእናንተን ዝሙተኛ የማትረባ ሴት ሄርሜላችሁን እዛ ሸፍናችሁ ያዙ። ሲጀመር እሷ እኔ ባልናገር ይሻለኛል። ሄርሜላ ግን እውነት ለአብርሃም የምታዝኝ ከሆነ ወስደሽ ሆቴል ውስጥ ማጎር ሳይሆን ጸበል አስገቢው። የሰው ስብዕና የሚሰማሽ ከሆነ አንቺ ደነዝ ማለት ነው። የአብርሃም ጤና የሚመለሰው ሆቴል ውስጥ ስላስቀመጥሽው ወይም ደግሞ ክትፎ ስለጋበሽው ቢራ ስለጋበሽው አይደለም። ገባሽ? ወደ ጭንቅላቱ እንዲመለስ ከፈለሽ ወስደሽ ጸበል አስገቢው። አንቺም ብሎ ደግሞ አቤት እኔ የተገኙ ቀን እኔ እንጃ አላቅም። አሁን የተገኙ ቀን ምን ሊመልሶ ነው? እኔ እኮ ግራ ገባኝ ማለት ነው። በእርግጥ ሄርሜላ የጠገበችው ቤተሰብ የሩታን ጥፊ ስላልቀመሰች ነው። ያው ብዙ ሰዎች ሩታን በጥፊ እየገመቷት ስለሆነ ለዛ ነው ሩታም ጋብ ያለችው። እንደውም የሆነ ጊዜ ላይ በጥፊ አንደኛ ነች፣ እሷ ነው ጥፊ ያስተማረችው ተብላ ቲክታክ ላይ ትሬዲንግም አድርገውት ነበረና ማለት ነው። ከዛ አንጻር ነው ሩቲ ጋብ ያለችው እንጂ እኔ ማርያምን እንምላችሁ ቤተሰብ ጌታ ሆይ ድረስልኝ። ከሄርሜላ ጋር እንደዚህ አያይዞኛል ጌታ። እኔ ብነክሳት ሁሉ ዛሬ ቀኑ ሙሉ ሳስቅ ነው ያልኩት ጌታ ሆይ። ግን ይሄ ሳቅ አይደለም ቤተሰብ። ምኞቴ ምናምን ነገር ምን እንደሆነ ታውቃላችሁ? አንድ ቀን ሄርሜላ የሩታን ጥፊ እንድትቀምሰው ልቤ ነበር እርፍ የሚለው። በቅቤ ይጠጣ ነበር። ገብቷችኋል? ሩታዬ ይዛ ግራና ቀኝ ጥልም ብታደርጋት እስከ ዛሬ የተቃጠልኩት ይወጣልኝ ነበርና አረ በለው። በጣም ነው የምታደርገው ነገር የሚያበሳጨው። ከሰውነት ተራ የወጣ ታውቃላችሁ፣ የማይደረግ ነገር ልክስክስ ያለች ልክስክስ። ወይኔ ጌታ ወይ! እኔ ምንዋን ነው እንደ ሄርሜላ የምትሏት አላውቅም። ራሳችሁ ጉዳይ። እኔ ካናታችሁን ስቀሏት አይመለከተኝም። እንደዚህ በምናገረው ራሱ እኮ አውቃለሁ። በጣም ብዙ ነገር ትለፈልፋችሁ። የእናንተ መለፍለፍ ለእኔ ምንም ከምንም አልቆጥረውም። በዚህ አጋጣሚ እኔ ለተልከሰከሰ ልክስክስ ሰው ማለት ነው ለተራ ሰው እኔ ቦታ የምሰጥ አይደለሁም። በዚህ አጋጣሚ ከሩታ ላይ የሚፈጸመው ነገር ነው የሚያናድደኝ ማለት ነው። ሩታ በዚህ ያክል ለምን እንደምትታገር ለሰዎች ለምን ይሉንታ እንደሚኖራት እኔ ቅርታ አድርጉልኝ። እንደዚህ አይነት ሰው ይሉንታ የለኝም። የምሬን ነው የምላችሁ። ማጣለምም ካለብኝ ያጣልማለሁ ከፈለገ ማለት ነው። እና ይሉንታ ለሚገባው እንጂ ይሉንታ ለማይገባው ለልክስክስ ሰው ይሉንታ አስፈላጊ አይደለም። አስፈላጊ ሆኖም ሊገኝ አይችልም።
ቆራጥ እርምጃ ነው መሄድ ያለባችሁ ማለት ነውና ለማንኛውም አብርሽዬ ባለበት ፈጣሪ ጠብቅ። ለልጅህ ኧረ ለልዑል ኑርለት። ጉድ እኮ ነው። እኛ ራሱ በማናውቀው ነገር በጣም ብዙ ነገር እየፈረድን ነው። ሩታን በምታሰድባት ነገር እኔ ብታናድደኝም ክፉ ነገር ግን እንዲደርስባ አልፈልግም። እውነት ለመናገር እንድች ጫፉን እንኳን እንዲነካው አልፈልግም። ምክንያቱም ልዑሌን የመሰለ ልጅ አለ። ለልዑሌን ባይሆን እኮ አብርሃም ደህና መሆን አለበት አይደል? ለራሱም ቢሆን የምሬን ነው። ምድረ ተባይ ከሩታ ጋር እንዳይሆን ይሄን ያክል ሹቡ ናቸው የተነሳ